የመኪና ዋጋ በሀገራችን ኢትዮጵያ ከጊዜ ወደ ጊዜ ከቀን ወደ ቀን እየወረደና እየተባባሰ ይገኛል። በተለይ ከቅርብ ጊዜ ወዲህ የሲኖትራክ ተሽከርካሪ 2 ወር ባልሞላ ጊዜ ውስጥ ከ2 ሚሊዮን 500 ሺህ ብር በላይ ቅናሽ አሳይተዋል። በዛሬው ፕሮግራማችን እነዚህ ተሽከርካሪዎች ምን ያክል ቅናሽ አድርገዋል፣ አሁናዊ ዋጋቸው ስንት ነው የሚሉትን ሙሉ ዝርዝር እስከ መጨረሻው ይከታተሉ። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ በሀገራችን ኢትዮጵያ በብዛት እየተወደዱና እየተለመዱ ከመጡ ተሽከርካሪዎች መካከል ሲኖትራክ ቁጥር 1 ነው። ታዲያ ይህ ተሽከርካሪ ከጊዜ ወደ ጊዜ ከቀን ወደ ቀን ዋጋው እየቀነሰና እየወረደ በተለይ በ2 ወር ባልሞላ ጊዜ ውስጥ ብቻ ከ2 ሚሊዮን 500 ሺህ ብር ያላነሰ ቅናሽ አድርጓል። በዛሬው ፕሮግራማችንም እንግዲህ እነዚህን ተሽከርካሪዎች በተመለከተ አሁናዊ የህዳር ወር ዋጋቸው ምን ያክል ቀንሷል፣ 70-30 እንዲሁም 50% አሁናዊ ዋጋቸው ስንት ነው የሚለውን እንዲሁም ደግሞ በባንክ ለምትገዙ መጀመሪያ ማሟላት የሚገባችሁ ምንድነው የሚለውን በዚህ ቪዲዮ አካተን ወደ እናንተ ቀርበናል። ሁላችሁም ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። እንግዲህ ክቡራን ተመልካቾቼ እነዚህን ተሽከርካሪዎች የዛሬ ወር አካባቢ ወደ እናንተ ሙሉ መረጃውን አድርሻለሁ። አሁን ላይ እንግዲህ 1 ወር አካባቢ በሆነ ጊዜ ውስጥ ብቻ በከፍተኛ ሁኔታ ቀንሰዋል። እንደሚታወቀው ከወራቶች በፊት መንግስት እነዚህ ተሽከርካሪዎች ወደ ሀገር ውስጥ እንዳይገቡ ክልከላ አድርጎ የነበረ ቢሆንም ከተወሰኑ ጊዜያት በኋላ እንግዲህ ክልከላው ተነስቶ አሁን እየገቡ ይገኛሉ። በዚያ ሰዓት የነበረበት የዋጋ ጭማሪም እንግዲህ ስለማይገቡ ተብሎ ቢሆንም ከገቡበት ሰዓት አንስቶ እጅግ በከፍተኛ ሁኔታ እየቀነሱ ነው። እነዚህን ተሽከርካሪዎች እንግዲህ በ70-30 በባንክ አማራጭ አሁናዊ ዋጋቸው ማለት ነው 4 ሚሊዮን 800 ሺህ ብር ከፍላችሁ ቀሪውን በባንክ እየሰራችሁ መክፈል የምትችሉበትን አማራጭ በርካታ የመሸጫ ቦታዎች እንግዲህ ምቹ አድርገዋል። 50-50 በባንክ አማራጭ ደግሞ አሁናዊ ዋጋው ማለት ነው 5 ሚሊዮን 700 ሺህ ብር ቅድሚያ ከፍላችሁ ቀሪውን 5 ሚሊዮን 700 ሺህ ብር በባንክ አማራጭ እንግዲህ የምትጨርሱበት ሁኔታ ነው ማለት ነው። እንደሚታወቀው ከቅርብ ጊዜ ወዲህ እንግዲህ ሲኖ ዳምፕ ትራክ እጅግ በጣም ተመራጭና ተወዳጅ የሆነው ተሽከርካሪ ከዚህ በፊት እስከ 12 ሚሊዮን ብር የገባ ቢሆንም አሁን ላይ እጅግ በከፍተኛ ሁኔታ ወርዶና አሽቆልቁሎ ከቦታ ቦታ ልዩነት ቢኖረውም በ2025 ሞዴል ማለት ነው ከ9 ሚሊዮን 600 ሺህ ብር ጀምሮ ለገበያ መቅረባቸውን ተመልክተናል። ነገር ግን ቀደም ብለን የምናውቃቸው ኖርማሎቹ ሲኖትራክ ገልባጮች ማለት ነው ከዚህ በፊት ከነበሩበት ዋጋም እነሱም ቅናሽ በማድረግ በ2025 ሞዴል ማለት ነው ከ8 ሚሊዮን 200 ሺህ ብር ጀምሮ እንደየቦታው እንደየመሸጫው አካባቢ ልዩነት ለገበያ ቀርበው ተመልክተናል ማለት ነው። እነዚህን ተሽከርካሪዎች መግዛት የምትፈልጉ የቻናል ቤተሰቦች ማለት ነው ስልክ ቁጥር እዚህ ላይ እንድናስቀምጥ ስለማይፈልጉ ነው። ነገር ግን እንቁላል ፋብሪካ እንዲሁም ቄራ አካባቢ የተለያዩ የመሸጫ ቦታዎች አሉ። በአካል ቀርባችሁ እንግዲህ መመልከትና መግዛት የምትችሉ ይሆናል እላለሁ። በባንክ አማራጭ ስትገዙ ማድረግ የሚገባችሁ ነገር ምን ነው? በመጀመሪያ ደረጃ እንግዲህ የታደሰ መታወቂያ ሊኖራችሁ ይገባል። እንዲሁም ደግሞ ያገባ ያላገባ የሚል የምስክር ወረቀት ያገባችሁም ያላገባችሁም ያንን ይዛችሁ መቅረብ ይኖርባችኋል። እንዲሁም ቲን ነምበር ይዛችሁ መቅረብ ይኖርባችኋል ማለት ነው። እነዚህን ማሟላት ከቻላችሁ በባንክ አማራጭ እንግዲህ ሁሉም የመሸጫ ቦታዎች ለእናንተ ዝግጁ ያደርጋሉ ማለት ነው። በመጀመሪያ ደረጃ ግን እነዚህን ተሽከርካሪዎች ስትገዙ በተለይ ከፍተኛ ጥንቃቄ ማድረግ የሚገባችሁ ነገር ዝም ብላችሁ ገንዘብ ስላላችሁ ብቻ እነዚህን ተሽከርካሪዎች መግዛት ሳይሆን ከመግዛታችሁ በፊት ለምን አገልግሎት እናውላቸዋለን ማለቱ እጅግ በጣም ወሳኝ የሆነ ነገር ነው።
ይህንን ብዙ ጊዜ በተደጋጋሚ ወደ እናንተ ሳደርስና ሳስደምጥ በተለይ በውጭ ሀገራት ቆይተው ወደ ኢትዮጵያ ገብተው የትኛውን መኪና እንግዛ ብለው ማሰብና ማገናዘብ ሳይችሉ ሲኖትራክ ላይ ያላቸውን ብር ፈሰስ ካረጉ በኋላ በምን አይነት አማራጭ መሄድ እንዳለባቸው እንኳን ማስቀመጥ የሚችሉበት ሁኔታ ወይንም ቅድመ ሁኔታ በማጣታቸው ከፍተኛ የሆነ እንግልትና ቁጭት ውስጥ ስለገቡ መጀመሪያ መኪናውን ከመግዛታችሁ በፊት የት መስራት እንዳለበት ማመቻቸት ይኖርባችኋል። በዚህ ጉዳይ እንግዲህ የሚሰሩ እጅግ በርካታ በኮንስትራክሽን ዘርፍ የሚሰሩ ሰዎች እነሱ ጋር ተግባብታችሁና ተነጋግራችሁ መኪና ገዝታችሁ እንደምታቀርቡ እንደዚህ የሚለውን ነገር ከፍተኛ ጥንቃቄ አድርጉ ለማለት እወዳለሁ። እንግዲህ በዛሬው ዕለት እጅግ በጣም ተወዳጅና ተፈላጊ የሆነውን የሲኖትራክ ገልባጭ አሁናዊ ዋጋ ማለትም ህዳር 2018 አሁናዊ ሙሉ የዋጋ ዝርዝሩን ወደ እናንተ አድማጭ ተመልካቾቼ እንግዲህ አድርሻለሁ ማለት ነው። በተጨማሪም ብዙዎቻችሁ 70-30 እና 50-50% በባንክ አማራጭ ስንት ነው ያላችሁ ስትጠይቁኝም ስለነበረ በዚህ ቪዲዮ እንግዲህ ሙሉ የጥያቄዎቻችሁን መልስ አድርሻለሁኝ። እንዲሰራላችሁ የምትፈልጉት የተሽከርካሪ አይነት በኮሜንት አሳውቁን፣ የምንሰራላችሁ ይሆናል። እንግዲህ ሰሞኑን ትንሽ ጠፋ ብለን ነበረ፣ ተመልሰን የምንመጣና የመጣን መሆናችንን በዚሁ አጋጣሚ ወደ እናንተ አደርሳለሁ። በተለይ ከቅርብ ጊዜ ወዲህ የመኪና ዋጋ ከጊዜ ወደ ጊዜ ከቀን ወደ ቀን እጅግ በከፍተኛ ሁኔታ እየቀነሰ ያለበት ነገር ነው። በተለይ መንግስት በቅርቡ እንግዲህ ያወጣቸው አዳዲስ የተሽከርካሪ ህጎች የመኪና ዋጋውን እንግዲህ ሙሉ በሙሉ ይቀይረዋል ተብሎ ይታሰባል። እኛም መረጃውን እየተከታተልን ወደ እናንተ የምናደርስ ይሆናል። አሁን የምሰራላችሁ እንግዲህ ነገ ወይ ከነገ ወዲያ ኦባማ የጭነት መኪና አሁናዊ የህዳር ወር ሽያጭ መረጃው ምን ያክል ነው፣ እንዲሁም ደግሞ የተለያዩ የኤፍኤስአር መኪናም ያላችሁኝ አላችሁ። የኤፍኤስአር አሁናዊ ዋጋ መረጃውን ወደ እናንተ የማደርስና የማስደምጥ ነው የሚሆነው። ሌሎች እንግዲህ የጠየቃችሁት አንዳንድ ተሽከርካሪዎችም አላችሁ። የእናንተንም ጥያቄ መሰረት በማድረግ እንግዲህ በጊዜ እያስተካከልኩ የምሰራላችሁ ይሆናል። ከናንተ የሚጠበቀው እንግዲህ ቪዲዮውን ላይክ እያደረጋችሁ ለብዙ ኢትዮጵያን በተለይ በተለያዩ የዓለም ሀገራት ሆናችሁ ይህንን ተሽከርካሪ መግዛት የምትፈልጉ የቻናል ቤተሰቦች መግቢያ ላይ ጠቆም እንዳደርኳችሁ ማለት ነው። ብር ስላላችሁ ብቻ ዝም ብላችሁ ገዝታችሁ ገንዘባችሁን ሜዳ ላይ ከመጣላችሁ በፊት ይህንን ተሽከርካሪ ገዝተን ምን ቦታ ላይ ነው ማስገባት ያለብን፣ እንዲሁም ደግሞ ተሽከርካሪውን ሙሉ በሙሉ የሚቆጣጠርልን ሰውስ አለው የሚለውን ቅድሚያ ማወቅና መገንዘብ ይኖርባችኋል። አለበለዚያ ግን አደጋ ላይ ነው የምትወርቁት ለማለት ያክል ወዳለሁ። ቪዲዮውን እንግዲህ ላይክ ሸር እያደረጋችሁ ለብዙ ኢትዮጵያን እህት ወንድሞች እንዲደርስ አድርጉ። ለቻናላችን ደግሞ አዲስ ከሆናችሁ ስለ መኪና ለማወቅና መኪናን በተመጣጣኝ ዋጋ ለመግዛት ሰብስክራይብ በማድረግ በየዕለቱ የሚለቀቀው መረጃ እንዲደርሳችሁ የኖቲፊኬሽን ማብራታችሁን አትዘንጉላለሁ። እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።